ቦታው እንዳትተኩሷ። ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል የኛ ትግል የሃይማኖት ትግል መሆኑ የሚታወቅ አሞራውም በለው ሳሞራው አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሐሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95% ሸህ ሁሴን ጅብሪል በታላቁ የወሎ ሸህ በሸህ ሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደም አሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን ብዝት ያርግልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ከመግቢያው ላይ እንዳያችሁት ለፋኖ የተሰጠ መግለጫ ነው። በጣም የሚያሳዝንና በጣም ግራ የሚያጋባ ነገር ነው ሀገራችን ላይ ያለ እየተደረገ ሄደው እንግዲህ በመካነ ሰላም ላይ በጣም ያሳዝናል። በወንድማችን በአንድ ሙስሊም እንግዲህ እንደዚህ ብሎ መንግስትም የፋኖ አካላቶች ናቸው ይላል፣ የፋኖ አካላትም ደግሞ የመንግስት አካል ነው ይላል። በጣም ያሳዝናል። ለማንኛውም እንግዲህ
የሞቱትንም ጀነቱን ይወፍቃቸው፣ ሀገራችንንም ሰላም ይመልስልን። ዛሬ ላይ ማን ገደለው ተብሎ እንኳን የሚያያይዝ የማይጠየቅበት ጊዜ ላይ ነው የደረስነው። ሁላችንም አዝነናል። ሁላችንም ቀልባችን ተሰብሯል። ከባድ ነው። በተለይ በመስጊድ ውስጥ ሲሆን ያሳዝናል። እንዲሁም በቤተ ክርስቲያን ውስጥ ሲሆን በጣም የሚያሳዝን ነገር ነውና ከዛም ደግሞ እርግጡ አለመታወቁ አንደኛው ያንን ይላል አንደኛው ያንን ይላል ከባድ ነው እና ዛሬ ላይ ይሄን ብንለው ምንም ለሚጠቅመን ነገር የለም። በነገራችን ላይ ሀገራችንን ሰላም ያርግልና እስበሱ አማራ ክልል ላይ በተለይ ሙስሊም ማህበረሰብ ክርስቲያኑ ማህበረሰቡ እንግዲህ ጎረቤት አማች ሆኖ ነው የሚኖረው አብዛኛው ሰውና በዚህ ህዝብ ላይ ብጥብጥ ቢነሳ በጣም ከባድ ነውና ይሄን ነገር ታይኖ ማየት ችግር ያመጣውን አካል ወደ ህግ በፋኖም ቢሆን በፋኖ በሚያስተዳድረው የነሱ ሰዎች ጥፋት አጠፉ በዛው መጠየቅ አለባቸው። መከላከያም ከሆነ ልክ እንደዛው ለማንኛውም ምን ጠያቂ አካል የለም። ያው የሞተ ተጎዳ እንጂ ለነገሩ ነገር ግን ዛሬ ላይ በጣም የሚያሳዝነው እና በጣም እንትን የሚለው ድሮ ላይ አንድ መንግስትም ሆነ ሀገሩን ሲመራ እንኳን እንደዚህ ሰው ሞቶ አይደለም ሰው ዛሬ ሲማን ጋር ተጣላ ተብሎ እስር ቤት የሚሄድበትና የሚጠየቅበት ነበር። ዛሬ ላይ ግን ሰው ሞቶ የሚጠይቅም የለም። በጣም ያሳዝናል ማለት ነው። አሳዛኝ ጊዜ ላይ ነው የደረስነው። ሀገራችንን ሰላም እንዲሆንልን ሁላችንም እንመኝ። ሀገራችንን ሰላሙን ይመልስልን። ምክንያቱም ሰላም ሆነ ሀገር እንዲህ አይነትም ነገር አይመጣም፣ ብጥብጥም ነገር አይኖርም እና እኔ በጣም ነው እውነት ያሳዘነኝ እና በይህም ሆነ በዛም ሆነ እነዚህም ለወንበር ፍለጋ እነዛም ወንበራችንን አንለቅም በሚል ነው እና በዚህ መሀል የሚጎዳው ማህበረሰቡ ነው። ምንም የሚያውቀው ማህበረሰብ ለፍቶ አዳሪው ማህበረሰብ በጥይት ተባራሪ የሚሆን ድንገተኛ ጦርነት ሲከፈት እና አስቸጋሪ ጊዜ ነው። ማህበረሰቡ ምስኪን ማህበረሰብ የሚፈልገው ነፃነት ሰርቶ መግባት ማደር የዕለት ጉርሱን ሰርቶ ማግኘት ነው እንጂ የሚፈልገው ጦርነት እየተካሄደ በዛ በዚህ ልጆቹን ማጣት ወይንም ራሱን ማጣት የሚፈልግ ማህበረሰብ የለም። ህዝቡ ጦርነት ነዞታል። ሲጀመር ሁሉም ሰው ሰላምን ነው የሚፈልገው። አሁን በሁለት አካሎች በመንግስትና እንግዲህ በፋኖ አካል የሚካሄደው ጦርነት ሰላም አልመጣለ እንጂ ህዝቡ ሁሉንም የሚፈልግ ነገር የለም። ጦርነት አይፈልግም ህዝቡ ሲጀመር ሁሉም መሮታል። ጦርነት ሰላምን የሚፈልግ ህብረተሰብ ነው ሰርቶ ማግኘት የሚፈልግ ወጣቱ በየሀገሩ የሚሰደደው እኮ አስጠልቶት ነው ጦርነት። ይህን ግን የሚያገናዝብም የለም። ሁሉም ለራሱ ነው እና በያላችሁበት ሰላማችሁን ብዝት ያርግልኝ። እንግዲህ የተገደለውንም የመስጊዱን ኢማማችንን ጀነትን ይወፍቀው። አገራችንንም አላህ ሰላም ያርግልን። እውነታውንም እሱ ፈጣሪ ያውጣልን። በጣም ያሳዝናል። በጣም የሚያሳዝን ነገር ነው